የትኛውም ጠንካራ ቡድን ዓመቱ ሲጠናቀቅ የጥንካሬው መመዘኛ ያስቆጠረው ግብ ወይንም ደግሞ ብልጫ የወሰደበት ጨዋታ አይደለም። ሚዛኑ ምን ያክል ዋንጫ ወሰደ የሚለው ነው። ስለዚህ ዓመቱ አርሰናል ከመከላከል ጥንካሬው እስከ ፊት መስመሩ አማራጭ ብዙ ተብሏል፣ ብዙ ተጽፏል፣ ተተንትኗል። ግን አንድ ነገር አለ። የዘንድሮው አርሰናል ከባለፉት ዓመታት የሚለየው ለፍጻሜ መድረሱ ወይንም ደግሞ ዋንጫ ለማንሳት መቃረቡ ሳይሆን ዋንጫውን ማግኘቱ ነው። ለዚህ መልስ ለመስጠት ደግሞ የመጨረሻው 90 ደቂቃ ላይ ይገኛል። በዛሬው ጉዳያችን በዌምብሌ አርሰናል ከማንቸስተር ሲቲ የሚገናኙበትን የካራባኦ ዋንጫ የፍጻሜ ጨዋታ በዝርዝር እንመለከታለን። ሚኬል አርቴታ ከፔፕ ጋርዲዮላ፣ ሁለቱ ስፔናውያን ታክቲሽያን፣ መምህሩ ከደቀ መዝሙሩ። ሁሉም ነገር መጨረሻ አለው። የፔፕ ጋርዲዮላም የእንግሊዝ ቆይታ የበላይነት ሊጠናቀቅ የተቃረበ ይመስላል። በእንግሊዝ እግር ኳስ ሰማይ ስር ለዓመታት የነገሰው የፔፕ ጋርዲዮላ ግርማ ሞገስ አሁን ከባድ ፈተና ከፊቱ ተደቅነዋል። በአሰልጣኝነት ዘመኑ 2 ተከታታይ ዓመታትን ያለ ሊግ ዋንጫ አሳልፎ የሚያውቀው ስፔናዊ ሰው ዘንድሮ ይህንን መራራ እውነት ላለመጋፈጥ የራሱ ጥንካሬ ብቻ ሳይሆን የተፎካካሪውን መደናቀፍ የሚሻበት አስገዳጅ ምዕራፍ ላይ ደርሷል። ፔፕ ባሰለጠነባቸው ሊጎች ሁሉም እንደ ጆዜ ሞሪኒዮና የርገን ክሎፕ አይነት አሰልጣኞች የቻሉትን ያክል ቢፎካከሩም የፔፕን የብረት አጥር ሰብረው የበላይነቱን እስከ መጨረሻው መገዳደር ባለመቻላቸው ተተወጥተዋል። አሁን ግን ታሪኩ ተቀይሯል። ብዙ ተገፍቶ ብዙ ተሸንፎ፣ ነገር ግን ራሱን ከዘመኑ ጋር እያደሰ የመጨረሻው መስመር ላይ የደረሰው የፔፕ ደቀ መዝሙር ሚኬል አርቴታ ብቻ ሆኗል። ይህ ፍልሚያ ለሚኬል አርቴታ ተራ ዋንጫ ጨዋታ ብቻ አይደለም። ባለፉት 6 ዓመታት በፔፕ ጋርዲዮላ ጥላ ስር የቆየበትንና ለዋንጫ በተቃረበ ቁጥር ድሉን ካፉ ላይ ሲነጠቅ የኖረበትን ያንን መራራ ታሪክ የመቀልበስ ትልቅ አጋጣሚ ነው። ያ የቆየው ትዕግስትና የቡድን ግንባታ ሂደት አሁን ፍሬ አፍርቶ ሲደቁስ የኖረውን ፔፕ ጋርዲዮላን በዌምብሌ አደባባይ ለማንበርከክ ትክክለኛው ሰዓት ላይ ይገኛል። ለ2 ተከታታይ ዓመታት የፕሪሚየር ሊጉን ዋንጫ ለማንሳት ቢቃረብም በማንቸስተር ሲቲ የተነጠቀው አርሰናል ያንን ለመበቀል በዓመቱ የመጀመሪያው ዋንጫ ከሲቲ ጋር ተፋጧል። አሁን ከባስኩ ተወላጅ ሚኬል አርቴታ የሚጠበቀው ያገኘውን ወርቃማ ዕድል መጠቀም ብቻ ይሆናል። አርሰናል ከማንቸስተር ሲቲ በ2025/26 የእንግሊዝ ካራባኦ ዋንጫ ፍጻሜ በዌምብሌ የሚገናኙበት ጨዋታም ትልቅ ግምት አግኝቷል። ይህኛው የካራባኦ ዋንጫ ፍጻሜ የ90 ደቂቃ ጨዋታ ብቻ ወይንም ደግሞ መምህሩ ከደቀ መዝሙሩ እንደ ማንኛውም አብሮ እንደሰራ አሰልጣኝ የሚገናኙበት ብቻ ሳይሆን የመድፈኞቹ የ32 ዓመታት የዋንጫ ረሃብ መልስ የሚያገኝበት ወሳኝ ምዕራፍ ነው። በዚያው ልክ በውጤት ቀውስ ውስጥ የሚገኘው ማንቸስተር ሲቲ ዓመቱ ማጠናቀቂያ ላይ ማርሽ የሚቀይርበት ለካራባኦ ዋንጫው ብቻ ሳይሆን ገና ባልተጠናቀቀው የእንግሊዝ ፕሪሚየር ሊግ አሁንም በከፍተኛ ዋንጫ ፉክክር ውስጥ እንዳለ መልስ የሚሰጥበት ወሳኝ መድረክ ነው። ፕሪሚየር ሊጉ ሊጠናቀቅ የ8 ጨዋታዎች ዕድሜ ብቻ በቀረው በዚህ ሰዓት ከመሪው አርሰናል በ9 ነጥብ ርቆ የቆመው ማንቸስተር ሲቲ ቢያንስ ዓመቱን ካለ ዋንጫ ላለማጠናቀቅና በቀሩት የሊግ ጨዋታዎች በአርሰናል ላይ የስነ ልቦና የበላይነት ለመውሰድ ወደ ሜዳ የሚገባበት እንደሚሆንም ይጠበቃል። ለአርሰናል ደጋፊዎች ዌምብሌ የትዝታና የቁጭት ቦታ ነው። ፕሮፌሰር አርሰን ቬንገር በ22 ዓመታት የሰሜን ለንደን ቆይታቸው ማሳካት ካልቻሏቸው ዋንጫዎች አንደኛው የሊግ ካፕ ነው። ይህ ዋንጫ ለመጨረሻ ጊዜ ወደ ሰሜን ለንደን የገባው ከ32 ዓመታት በፊት በ1993 ነበር። በአሰልጣኝ ጆርጅ ግራሃም ይመራ የነበረው አርሰናል በወቅቱ የስካይ ስፖርት ተንታኝ ፖል ሜርሰን እና ስቴፋን ሞሮ ግቦች ሼፊልድ ዌድነስዴይን 2-1 አሸንፎ ዋንጫ ካነሳ በኋላ ዳግም ለዚህ ክብር አልታደለም። ባለፉት 3 አስርት ዓመታት የአርሰናል ትልቁ ውጤቱ ለፍጻሜ የደረሰባቸው 3 አጋጣሚዎች ብቻ ሲሆኑ በበርሚንግሃም በቼልሲና በራሱ በማንቸስተር ሲቲ የተሸነፈባቸው የፍጻሜ ሽንፈቶች ይህንን የዋንጫ ረሃብ አባብሰውት ቆይተዋል። ዛሬ ግን አርሰናል እንደ ትላንቱ ተሳታፊ ብቻ ሳይሆን በአውሮፓም ጭምር የሚያስፈራ ኃይል ሆኖ ተከስቷል። በዚህ ሰዓት ለአራቱም ዋንጫዎች በጽናት እየተጓዘ የሚገኘው ብቸኛ የእንግሊዝ ክለብ አርሰናል ሲሆን ማንቸስተር ሲቲ በሪያል ማድሪድ የደረሰበት የ5-1 ሽንፈት ከአውሮፓ አሰናብቶት ተስፋውን በሀገር ውስጥ ውድድሮች ላይ ብቻ እንዲጥል አስገድዶታል። ምሽት 1:30 ላይ 90,000 ተመልካቾችን በሚይዘው ዌምብሌ ስታዲየም የሚደረገው ፍጻሜ በሀገር ውስጥ ውድድሮች ብቻ ሳይሆን በአውሮፓ መድረክ ጭምር አስፈሪ ሆኖ የተከሰተው አርሰናል እውነትም እንደ ባለፉት ዓመታት ተፎካካሪ ብቻ ሆኖ የሚያጠናቅበት እንዳልሆነና የስፔናዊ ታክቲሽያን የ4 ዋንጫዎች የማሳካት ጉዞ የመጀመሪያው ትልቁ ፈተና ነው። አሰልጣኝ ፔፕ ጋርዲዮላ አንድ ሳምንት ባልሞላ ጊዜ ውስጥ ከ4 ዋንጫዎች ፉክክር ወደ 2 ዋንጫዎች ብቻ ላለመውረድና ዓመቱን ካለ ዋንጫ ላለማጠናቀቅ ከመዘጋጀት ውጭ አማራጭ የለውም። ይህኛው ፍጻሜ በእንግሊዝ ሊግ ካፕ የ66 ዓመታት ታሪክ
የሊጉ መሪና ሁለተኛ ደረጃ ላይ የተቀመጡት ቡድኖች ለመጀመሪያ ጊዜ የሚገናኙበት ነው። የሚገርመው ሚካኤል አርቴታ በተጫዋችነትና በአሰልጣኝነት ዘመኑም ዌምብሌ ላይ ያደረጋቸውን 12ቱን ጨዋታዎች በድል አጠናቋል። አሁን ደግሞ ለ13ኛ ጊዜ ሌላ ድል ለማግኘት የቅርብ ተቀናቃኙን ማንቸስተር ሲቲን ይገጥማል። ማንቸስተር ሲቲ በዚህ ግዙፍ ስቴዲየም ካደረጋቸው 9 የሊግ ካፕ ፍጻሜዎች 8ቱን በድል ሲያጠናቅቅ የተሸነፈው በአንዱ ብቻ ነው። አርሰናል ከማንቸስተር ሲቲ በተገናኘባቸው ያለፉት 6 ጨዋታዎች ያልተሸነፈ ሲሆን የሚካኤል አርቴታ የአርሰናል ቤት ትልቁ ዋንጫ በ2020 ያሳካው የኤፍኤ ዋንጫ ነው። ዌምብሌ ላይ በተደጋጋሚ ጨዋታዎችን በማድረግ ወደር የሌለው ፔፕ ጋርዲዮላ የአሁኑ የካራቦ ዋንጫ ፍጻሜ በዚህ ግዙፍ ስታዲየም ለ22ኛ ጊዜ የሚጫወትበትም ይሆናል። ውሃ ሰማይ ለባሾቹ በሊግ ካፕ ከአርሰናል የተገናኙባቸውን ያለፉትን 4 ጨዋታዎች ሁሉንም ሲያሸንፉም የተቆጠረባቸው አንድ ግብ ብቻ ነው። ያለፉትን 4 ተከታታይ ጨዋታዎች ማሸነፍ የተሳነው ማንቸስተር ሲቲ አንድም ወደ አሸናፊነት ለመመለስ ሁለትም ከ4 ዓመታት በኋላ የሊጉን ዋንጫ ለማሳካት ወደ ሜዳ የሚገባ በመሆኑም የሰሜን ለንደኑ ክለብ የቱንም ያክል በሁሉም የጨዋታ ክፍል ጠንካራ ቢሆንም በቅርብ ዓመታት ሁለቱ ቡድኖች የሚገናኙበት ጨዋታ በተለያዩ መመዘኛዎች ትልቅ ፉክክር የሚደረግበት መሆኑም የአሁኑን ፍጻሜ ይበልጥ እንዲጠበቅ አድርጎታል። በተለይ በመከላከሉ እጅግ ጠንካራ የሆኑ አርሰናል ከማንቸስተር ሲቲ የፊት መስመር የሚያደርገው ትንቅንቅ የጨዋታው ዋና ማዕከል ሲሆን በብራዚላዊ ተከላካይ ጋብሪኤል ማጋሌሽና አርሊንግ ብሮት ሃላንድ መካከል የሚፈጠረው ከጨዋታ ከፍ ያለ ያለሸነፍ ባይነት መንፈስ የጨዋታው ሌላ መልክ ሆኖ ተስሏል። የቀደመ ጥንካሬውን ያጣው ማንቸስተር ሲቲ ካለበት የመከላከል ድክመት ባሻገር የፊት መስመሩን ቢሆን ባለፉት 3 ጨዋታዎች ማስቆጠር የቻለው 2 ግቦችን ብቻ ነው። እንደ ጆስኮ ግቫርዲዮላ አይነት ተከላካዮችን በጉዳት ያጣው ሲቲ በጥር የተጫዋቾች የዝውውር መስኮት ማርክ ጌሂን ካስፈረመው በኋላ በብዙ ተሻሽሏል። ቢሆንም ግን እንግሊዛዊ ተከላካይ በወሳኙ ዋንጫ ጨዋታ አይሰለፍም። ምክንያቱ ደግሞ እንግሊዛዊ ተከላካይ ከካራቦ ዋንጫ ግማሽ ፍጻሜ ጨዋታ በፊት ዝውውሩን ባለማጠናቀቁና በአንድ የውድድር ዓመት በተመሳሳይ ውድድር ለ2 ክለቦች መጫወት እንዲችል የሚፈቅድ ሕግ ባለመኖሩ ጨዋታውን ከስብስቡ ውጭ ሆኖ ለመመልከትም ይገደዳል። በሌላ በኩል አሰልጣኝ ፔፕ ጋርዲዮላ ጨዋታውን በተመለከተ በሰጠው ሐሳብ ወጣቱ ግብ ጠባቂ ጄምስ ትራፎርድ ጂያንሉጂ ዶናሩማን በማስቀመጥ በቋሚነት እንደሚጀምር ይፋ አድርጓል። በአርሰናል በኩል አዲስ ጉዳት ባይመዘገብም የዩሪያን ቲምበርና አምበሉ ማርቲን ኦዴጋርድ መሰለፍ አሁንም ድረስ አልተረጋገጠም። ሚካኤል አርቴታ ግብ ጠባቂ ላይ ከዴቪድ ራያና ኬፓ አሪዛባላጋ ለየትኛው ስፔናዊ ዕድል ይሰጣል የሚለውም ሌላኛው የሚጠበቅ ሆኗል። ከ5 ዓመት በፊት የኤፍኤ ዋንጫን ካሳካ በኋላ ከግማሽ ፍጻሜ ማለፍ ተስኖት የነበረው አሰልጣኝ ሚካኤል አርቴታ በእርግጥም የዋንጫ ቡድን መገንባቱን መልስ የሚሰጥበትና ገና ባልተጠናቀቀው የእንግሊዝ ፕሪሚየር ሊግ በቀሪ ጨዋታዎች የስነ ልቦና የበላይነቱ ለመውሰድ በሚያደርገው ጥረት የፍጻሜ ጨዋታው ትርጉም ከፍ ያለም ይሆናል። አርሰናል በዚህ ዓመት በሁሉም ውድድሮች ባደረጋቸው 49 ጨዋታዎች የተሸነፈው በ3 ብቻ ሲሆን 39ን በድል አጠናቋል።